ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የካቲት 19 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹን የሀገሪቱን የገቢና ወጭ ንግድ ስርዓት ለማቀላጠፍና ቁጥጥሩን ለማዘመን አገልግሎቶችን ሙሉ በሙሉ በዲጂታል ቴክኖሎጂ ማድረጉን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። ኢትዮጵያ በአፍሪካ የመጀመሪያውን የሰው አልባ ስማርት የፖሊስ ጣቢያ አገልግሎትን በማስጀመር ዓለም አቀፋዊና ሀገራዊ ሁነቶችን በስኬት የማስተናገድ አቅም መፍጠሯን የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ታምርት ንቅናቄ ለምርቶቻቸው የገበያ ትስስርና ዘላቂ የግብዓት አቅርቦት እየፈጠረላቸው መሆኑን አምራቾች ገለጹ። የሰው ሰራሽ አስተውሎትና የዲጂታል ቴክኖሎጂ ማሳደጊያ ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት የሚያስችል ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር ገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የሀገሪቱን የገቢና ወጭ ንግድ ስርዓት ለማቀላጠፍና ቁጥጥሩን ለማዘመን አገልግሎቶችን ሙሉ በሙሉ በዲጂታል ቴክኖሎጂ ማድረጉን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። የጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ ለኢዜአ እንደገለጹት ኮሚሽኑ ዲጂታል 2025 ተከትሎ የዲጂታል ቴክኖሎጂ ላይ አተኩሮ በርካታ ውጤታማ ተግባራት በማከናወን የሚሰጡ አገልግሎቶችን ዲጂታላይዝ ማድረግ ተችሏል። በአሁኑ ወቅት ነጋዴዎች በማንኛውም ቦታ ሆነው የጉምሩክ ስርዓትን መፈጸም የሚችሉበት የተቀናጀ የዲጂታል ስርዓት መዘርጋት መቻሉን አስታውቀዋል። ከ70 በላይ ተቋማትን በአንድ ላይ የሚያገናኘው የኤሌክትሮኒክ ሲንግል ዊንዶ ፕላትፎርም ተግባራዊ መደረጉን አንስተው ይህም የንግድ ስራን ለማቀላጠፍ ትልቅ መርታ መሆኑን ተናግረዋል። የኮሚሽኑ የክትትል አቅም ለማሳደግ ስማርት ቦርደር ማኔጅመንት ተግባራዊ እየተደረገ ይገኛል ሲሉም ጨምረው አንስተዋል። የኤሌክትሮኒክ ካርጎ ትራኪንግ ሲስተምን በመጠቀም ጭነቶች ካለባቸው መስመር እንዳይወጡ ጥብቅ ቁጥጥር እየተደረገ እንደሚገኝም ምክትል ኮሚሽነሩ አስታውቀዋል። ረጅም ርቀት ድረስ የማየት አቅም ያላቸውና በሰው ሰራሽ አስተውሎት የታገዙ ካሜራዎች በተለያዩ ስልታዊ ቦታዎች ላይ ተተክለው ውጤታማ አገልግሎት እየሰጡ እንደሚገኝ ተናግረዋል። ኮሚሽኑ ከንግድና ቀጠናዊ ትስስር ሚኒስቴር ከባንኮችና ከሌሎች ፈቃጅና ተቆጣጣሪ ተቋማት ጋር በቴክኖሎጂ ትስስር መፈጠሩን ገልጸዋል። በሀገር ውስጥ የታክስ ስርዓትም የኢፋይናንሲንግና የኢፔይመንት አገልግሎቶች ሙሉ በሙሉ ስራ ላይ ውለዋል ብለዋል። እንደ ምክትል ኮሚሽነሩ ገለጻ በአሁኑ ወቅት በጅቡቲ የሚገኙ 2 ቅርንጫፎችን ጨምሮ በመላ ሀገሪቱ ያሉ 15 ቅርንጫፎች በሙሉ በቴክኖሎጂ የተደገፈ የ24 ሰዓት አገልግሎት በቴክኖሎጂ በመስጠት ላይ ይገኛል። ይህ መጠነ ሰፊ የዲጂታላይዜሽን ስራ የገቢና ወጭ ንግዱን ከማሳለጡ ባለፈ የህግ ማስከበር ስራውን በቴክኖሎጂ የታገዘና ግልጽ አሰራርን ተግባራዊ በማድረግ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ እንደሚደግፍ አስታውቀዋል። ኢትዮጵያ በአፍሪካ የመጀመሪያውን የሰው አልባ ስማርት የፖሊስ ጣቢያ አገልግሎትን በማስጀመር ዓለም አቀፋዊና ሀገራዊ ሁነቶችን በስኬት የማስተናገድ አቅም መፍጠሯን የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተያያዘው የካቲት ወር የመጀመሪያ ሳምንት ዜጎች የፖሊስ አገልግሎትን በቴክኖሎጂ ታግዘው በተሻለ ፍጥነት የሚያገኙበት የሰው አልባ የፖሊስ አገልግሎት ማስጀመራቸው ይታወቃል። አገልግሎቱ የወንጀል አቤቱታዎችን ለማቅረብ፣ የትራፊክ አደጋዎችን ሪፖርት ለማድረግ፣ የትራፊክ ቅጣቶችን ለመክፈል፣ የጠፉና የተገኙ ቁሳቁሶችን ለማሳወቅ እንዲሁም የቱሪስት ደህንነት አገልግሎት ለማግኘት ወሳኝ ሚና አለው። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ለኢዜአ እንደገለጹት የኢትዮጵያ ፌዴራል ፖሊስ በዘመናዊ መልክ ከተቋቋመ 117 ዓመታትን ያስቆጠረ በአፍሪካ አንጋፋው ተቋም ነው። ከለውጡ በኋላ የተደረገው ሪፎርም በሰለጠነና ብቁ የሰው ኃይል የተሞላ ዘመኑ ያፈራቸውን ቴክኖሎጂዎች የታጠቀና በሎጂስቲክስ አቅሙ የዳበረ ተቋም መፍጠር አስችሏል ብለዋል። በዓለም የተሻለ የፖሊስ አፈጻጸም ካላቸው ሀገራት ተርታ ለመሰለፍ ሪፎርም ያደረገ መሆኑን በማንሳት በተለያዩ ዘርፎች እስከ 3ኛ ዲግሪ የሚያስተምሩ ከፍተኛ ትምህርት ተቋማትን መገንባቱን ገልጸዋል። በዚህም እስካሁን በነበሩት ትልልቅ የፖሊስ ስምሪቶች ተጨባጭ ውጤቶችን በማስመዝገብ አንጋፋነቱን በተግባር ገልጧል ብለዋል። ኢትዮጵያ በተለያዩ የአፍሪካ ሀገራት በሰላም ማስከበር ተልዕኮ በመሰማራት አንቱታን ያተረፈ ስኬት በማስመዝገብ ለዓለም ሰላምና ደህንነት ሚናዋን እየተወጣች መሆኑን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት የሰው አልባ የፖሊስ አገልግሎት የውጭና የሀገር ውስጥ ዜጎች በቴክኖሎጂ የታገዘ የፖሊስ አገልግሎት እንዲያገኙ ያስችላል ብለዋል። ሰው አልባ የፖሊስ አገልግሎት የተጠቃሚዎችን የመረጃ ደህንነትና ሚስጥራዊነት ለመጠበቅ የላቀ ቴክኖሎጂ የሚጠቀም መሆኑንም ገልጸዋል። የኢትዮጵያ ፌዴራል ፖሊስ የፈጠረው ብቁ የሰው ኃይል የታጠቀው ዘመናዊ ቴክኖሎጂና የተሟላ ሎጂስቲክስ ዓለም አቀፋዊና ሀገራዊ ሁነቶችን በስኬት ማጠናቀቅ የሚያስችል እድል ፈጥሯል ብለዋል። የኢትዮጵያ ታምርት ንቅናቄ ለምርቶቻቸው የገበያ ትስስርና ዘላቂ የግብዓት አቅርቦት እየፈጠረላቸው መሆኑን አምራቾች ገለጹ። የኢትዮጵያ የአምራች ኢንዱስትሪ ልማት ኢንስቲትዩት በበኩሉ የኢትዮጵያ ታምርት ንቅናቄ ተቋማዊ ቅንጅትን በማጠናከር በዘርፉ የሚስተዋሉ ማነቆዎችን የሚፈታ ምህዳር መፍጠሩን አስታውቀዋል። መንግስት የሀገሪቱን የኢኮኖሚ እድገት ለማፋጠን የኢንዱስትሪውን ዘርፍ አንዱ የብዝሃ እድገት ምሰሶ አድርጎታል።
በተለይም በማኑፋክቸሪንግ ዘርፍ የተሰማሩ አምራቾች ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲተኩና የውጭ ምንዛሬ ግኝት እንዲያሳድጉ መንግስት የተለያዩ የድጋፍ ስራዎችን እያከናወነ ይገኛል። ለዚህም በዘርፉ ያሉ መዋቅራዊ ማነቆዎችን በመፍታት ምርታን ለማምጣት የኢትዮጵያ ታምርት ንቅናቄ ወደ ትግበራ ገብቶ ከፍተኛ ሚና እየተጫወተ ነው። ኢዜአ ያነጋገራቸው አምራቾች እንደገለጹት ንቅናቄው የገበያ ትስስርን ለመፍጠር የግብአት አቅርቦትን ለማመቻቸትና ምርቶቻቸውን ለማስተዋወቅ ምቹ ሁኔታን ፈጥሮላቸዋል። በተለያዩ የምርት አገልግሎቶች የተሰማሩ አምራቾች እንደሚሉት ንቅናቄው አምራቾችን ከመንግስትና ከሌሎች አጋር አካላት ጋር በማገናኘት የግብአት አቅርቦት ችግር እንዲፈቱ መንገድ መክፈቱን ጠቅሰዋል። ንቅናቄው ምርቶቻቸውን በቀላሉ ለተጠቃሚዎች ለማድረስ እንደረዳቸውና በሀገር ውስጥ የተመረቱ ማምረቻ ማሽነሪዎችን ማግኘት መቻላቸው ለስራቸው ትልቅ እገዛ እያደረገ መሆኑን ጠቁመዋል። የኢትዮጵያ የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃጋማ እንደገለጹት ንቅናቄው ከመጀመሩ በፊት የኢንዱስትሪዎች የማምረት አቅም በግብዓት በፋይናንስና በአሰራር ጉድለቶች ምክንያት ዝቅተኛ ነበር። የኢትዮጵያ ታምርት ንቅናቄ ተቋማዊ ቅንጅትን በማጠናከር በዘርፉ የሚስተዋሉ ማነቆችን የሚፈታ ምህዳር ፈጥሯል ብለዋል። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎች የማምረት አቅም በአጠቃቀም ላይ ተጨባጭ ለውጥ ማምጣቱን ዋና ዳይሬክተሩ ተናግረዋል። ለአብነትም የኢንዱስትሪዎች የማምረት አቅም ወደ 66.3 በመቶ ማደጉን፣ ባለፉት 6 ወራት ብቻ 3.4 ቢሊዮን ዶላር የሚገመቱ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን ማዳን መቻሉን ጠቅሰዋል። የሰው ሰራሽ አስተውሎትና የዲጂታል ክህሎት ማሳደጊያ ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት የሚያስችል ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር ገለጸ። በትምህርት ሚኒስቴር የኢለርኒንግና የ5 ሚሊዮን የኢትዮጵያን ኮደርስ ኢኒሼቲቭ አስተባባሪ ሙሉነህ አጥናፉ ለኢዜአ እንዳሉት በሀገሪቱ እየተተገበሩ ያሉ የሪፎርም ስራዎችን ለማሳለጥና ለዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ ውጤታማነት የሰው ኃይል ልማት ወሳኝ ነው። ለዚህም የዲጂታል ክህሎትና እውቀትን ማበልጸግ እንደሚያስፈልግ አንስተው ሚኒስቴሩ ሀገራዊ ሪፎርም አጀንዳዎችን ታሳቢ ያደረገና ተልዕኮም መሰረት ያደረገ ጉዞ መጀመሩን ተናግረዋል። የመምህራንና ተማሪዎችን እንዲሁም የህብረተሰቡን የዲጂታል እውቀትና ክህሎት ማሳደጊያ መርሃ ግብሮችን ለመተግበር እየተሰራ መሆኑን ገልጸዋል። በዲጂታል ኢትዮጵያ 2030 ትኩረት ከተሰጣቸው ጉዳዮች አንዱ የሆነው የሰው ሰራሽ አስተውሎት መሆኑን አንስተው ዘርፉ ለሀገሪቱ ኢኮኖሚ የሚያበረክተውን ጠቀሜታ ለማረጋገጥ የሚያስችል ስራ እየተሰራ ነው ብለዋል። የሰው ሰራሽ አስተውሎትና የዲጂታል ግንዛቤን የሚያሳድግ ትምህርት ከአንደኛ እስከ 12ኛ ክፍል ድረስ በስርዓተ ትምህርት ውስጥ በማካተት ለመስጠት እየተሰራ መሆኑን ጠቁመዋል። በከፍተኛ ትምህርት ተቋማት የሚገኙ መምህራንና ተማሪዎችን የዲጂታል ክህሎትና እውቀት ለማሳደግ የሚያስችሉ ስራዎች እየተከናወኑ መሆናቸውንም ተናግረዋል። ለዚህም የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና እንዲወስዱ ድጋፍ እየተደረገ ነው ብለዋል። ትምህርት ሚኒስቴር ከዲጂታል ዓለም ጋር ብቁና ተወዳዳሪ ሆነው የሚራመዱ ታዳጊዎችንና ወጣቶችን ለማፍራት የዲጂታል እውቀትና ክህሎት መሰረቶች ላይ ትኩረት መስጠቱንም ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ